በክርስቶስ የተከበራችሁ የእግዚአብሔር ቤተሰቦች ዛሬ የጌታችን ኢየሱስ ክርስቶስን የዕርገት በዓል እናከብራለን። የዕርገት በዓልን በመናከብርበት ጊዜ ምናልባት የክርስቶስ የመሰናበቻ የሚመስል በዓል ነው። ኢየሱስ ወደ ሰማይ ባረገበት ጊዜ ምድርን እና ተከታዮቹን ትቶ ወደ ሰማይ የሄደ ይመስላል። ትንሣኤውን ተከትሎ ለደቀ መዛሙርት 40 ቀናት ከተገለጠ በኋላ ጌታ ከዓይናቸው ተወስዷል። እዚያ ቆመው ወደ ላይ እየተመለከቱም ምናልባት በፍርሃት ወይም ግራ በመጋባት ወይም በሐዘን ውስጥ ሆነው ጌታችን ኢየሱስ ክርስቶስ ወደ ሰማይ ሲወጣ ይመለከቱ ነበር። ነገር ግን የመልአኩ ጥያቄ በቅጽበት ከሐሳባቸው ይመልሳቸዋል። ለምን እዚያ ቆማችሁ ወደ ሰማይ ትመለከታላችሁ? የሚል የመልአኩ ጥያቄ። ዕርገት የኢየሱስ ተልእኮ መጨረሻ ይመስላል። መጨረሻ ግን አይደለም። የጌታችን ኢየሱስ ክርስቶስ ዕርገት የሱ ተልእኮ መጨረሻ ሳይሆን የኛ ተልእኮ መጀመሪያ ነው። የኢየሱስ ዕርገት ከኛ መለየት፣ እኛን ወደ ኋላ መተው ወይም ተለይቶ መሄድ ሳይሆን ወደ አብ የሚመለሰው ዓለምን ለመተው ሳይሆን በዓለም ላይ በክብር ልነግስ ነው። ኢየሱስ የተነሳው ከምድር ለመሸሽም አይደለም። ነገር ግን ሰማይንና ምድርን ሁሉ በአዲስ መንገድ በመገኘት ሊሞላው ነው። ከአሁን በኋላ በአካል በጊዜና በቦታ የተገደበ አይደለም። በምድር ላይ 40 ቀን ሲመላለስ በነበረበት ጊዜ በቦታ እና በጊዜ የተገደበ ኢየሱስ ነው የነበረው። አሁን ግን ከጊዜ እና ከቦታ በላይ ሆኖ ሁል ጊዜም ከኛ ጋር ሊሆን ወደ ላይ ይወጣል። ከኛ ጋርም የሚሆነው በመንፈሱ፣ በቅዱስ ቁርባን፣ በቃሉ፣ በቤተ ክርስቲያንና በተልእኮ ነው። ኢየሱስ ከማረጉ በፊት ግልጽ የሆነ መመሪያ ሰጥቶናል። ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ ይህንን ተልእኮ ሰጥቶን ወደ ሰማይ ወጥቷል። ይህ የጌታችን ኢየሱስ ክርስቶስ ተልእኮ የግል ሃይማኖት ተልእኮ ሳይሆን የሁላችንም ወደ ዓለም ሁሉ የመሄድ ተልእኮ ነው። ዕርገት ኢየሱስ የወንጌል ስርጭት በትሩን ለኛ ያስተላለፈበት ጊዜን ያመለክታል። ከዕርገት ቀደም ብሎ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ ስል እሱ ሲያከናውን የነበረውን ተግባር እኛ እንድናከናውን የወንጌል ስርጭት በትሩን ለኛ ያጋራናል። እኛ አሁን በምድር ላይ የእርሱ አካል ነን። በምድር ላይ የእርሱ እጆች ነን፣ የእርሱ እግሮች ነን። የእርሱ እጆች ሆነን የሰውን ደም የማያፈሱ እጆች፣ ሰውን በፍቅር የሚዳስሱ እጆች፣ የእሱ እግር ሆነን አመፅ ለማድረግ የማይንቀሳቀሱ እግሮች፣ የሱ አንደበት ነን። የሱ አንደበት ሆነን ሰዎችን የሚባርኩ አንደበት፣ ሰዎችን የሚረግም ሳይሆን ሰዎችን የሚባርክ አንደበት፣ ስለ ሰዎች ክፋት ብቻ ሳይሆን ስለ ሰዎች መልካምነት የሚያወራ አንደበት። እኛ በምድር ላይ የሱ ድምፅ ነን። የሱ ድምፅ ያዘኑትን የሚያጽናና ድምፅ፣ ተስፋ ለቆረጡት ተስፋ የሚሰጥ ድምፅ፣ መንገድ ለጠፋባቸው ብርሃን የሚሆን ድምፅ፣
የሱ ድምፅ ሆነን የሱን ተልእኮ እንድንቀጥል የሱን ተልእኮ ያጋራን ዕለት ነው። እኛ በምድር ላይ የኢየሱስ ልብ ነን። ወንድሞችና እህቶች ላይ የሚጨክን ልብ ሳይሆን የሚራራ ልብ፣ ለወንድሞችና ለእህቶች የሚያዝን ልብ፣ ወንድሞችንና እህቶችን ሰውን ከሰው ሳይለይ የሚያፈቅር ልብ ነን። አሁን መመስከር የኛ ተግባር፣ ይህንን ተግባር መፈጸም የኛ የውዴታ ግዴታ ነው። ወንጌልን በቤታችን በስራ ቦታችንና በማህበረሰባችን በድፍረት መመስከር የኛ ተግባር ነው። ወንጌልን መመስከር በቃል ሳይሆን በሕይወት ወንጌልን የምንኖርበት ኃላፊነትን ነው ጌታችን ኢየሱስ ክርስቶስ በዕርገት ጊዜ ለኛ ያጋራን። ስለዚህ የጌታችን ኢየሱስ ክርስቶስ ወደ ሰማይ መውጣት ማለት እኛን ተለይቶን ማሄድ ሳይሆን ለኛ ያለንን ክብሩንና ፍቅሩን የገለጠበትንና የሱን ተልእኮ ለኛ ያጋራበት ዕለት ነው። ኢየሱስ የሱን ተልእኮ ሲያጋራንና ወደ ሰማይ ሲያረግ ባዶአችንን አልተወንም። በሐዋርያት ሥራ እንደምንሰማው ደቀ መዛሙርቱ ከላይ ኃይል እንደሚለብሱ ቃል ገብቶላቸዋል። በበዓለ ሃምሳ ስለሚመጣው መንፈስ ቅዱስ እየተናገረ እንደሆነም እንረዳለን። ስለዚህ ወደ ሰማይ ሲወጣ ይህንን ትልቅ ተስፋ ሰጥቶን፣ ይህንን ትልቅ ስንቅ ሰጥቶን ነው ወደ ሰማይ የወጣውና ባዶአችንን ትቶን ወደ ሰማይ አልወጣም። ስለዚህ በዕርገትና በጴንጤቆስጤ መካከል ያለው ጊዜ የተስፋ መቁረጥ ጊዜ አይደለም። መጀመሪያ ደቀ መዛሙርቱ ሞቶ በተቀበረ ጊዜ ተስፋ ቆርጠው ነበር። ድጋሚ በትንሣኤ ደግሞ ተስፋቸው ለምልሞ ነበር። አሁን ደግሞ ወደ ሰማይ በሚወጣበት ጊዜ ሐዋርያት እዛ ቆመው ወደ ሰማይ እያዩ ተስፋ በመቁረጥ ይመለከቱ ነበር። ነገር ግን ይህ ጊዜ ተስፋ የመቁረጥ ጊዜ ሳይሆን ኃይልን የመጠበቅ ጊዜ ነው። ክርስቶስ የሚልክልንን ኃይል የምንጠብቅበት ጊዜ ነው። ዛሬ ራሳችንን የምናገኘው እዚህ ቦታ ላይ በተስፋ ክርስቶስ የሚልክልንን ኃይል በምንጠብቅበት ጊዜ ላይ ነው የምንገኘው። ተስፋ በሚያስፈልገው ዓለም ውስጥ፣ ብርሃን በሚያስፈልገው ዓለም ውስጥ ስለምንገኝ እኛም ዛሬ ይህንን ተስፋ ለራሳችን ኖረን ለሌሎች የምናንጸባርቅበት ጊዜ ላይ እንገኛለን። የተልእኮና የተስፋ ሰዎች እንድንሆን ተጠርተናል። ሁላችንም የተልእኮና የተስፋ ሰዎች እንድንሆን ተጠርተናል። ተስፋ የቆረጠ ሰው ለሌሎች ተስፋ መስጠት አይችልም። ራሱ መልእክተኛ ያልሆነ ሰው ደግሞ ሌሎችን መላክ አይችልም። ከአባቱ ዘንድ መልእክተኛ ሆኖ የመጣው ጌታችን ኢየሱስ ክርስቶስ ወደ አባቱ ሲመለስ ደግሞ እኛን መልእክተኞች አድርጎናል። ስለዚህ እኛም የተላክነው ለትልቅ ተስፋ ነውና የተስፋና የተልእኮ ሰዎች መሆን ይጠበቅብናል። ልባችንን በሰማይ ላይ እናንግብ። ልባችን ሁል ጊዜ ሰማያዊ ነገር ላይ አንግበን፣ ነገር ግን እግሮቻችን በዓለም ላይ ጸንተው ይጓዛሉ። ልባችን በምድራዊ ነገር ላይ ካነገብን ስለ ሰማይ ማሰብ አንችልም። ስለ ሰማይ እያሰብን በምድር ላይ ደግሞ ተልእኳችንን ለመፈጸም ሁል ጊዜ ጸንተን መጓዝ ይጠበቅብናል። ሐዋርያት ሰማይ አንጋጠው እያዩ በነበሩበት ጊዜ መልአኩ ያላቸው ነገር ምንድን ነው? ሰማይ ማየትን አቁሙ፣ ወደ ሰማይ ማንጋጠጥን አቁሙ። የተጠራነው መንግሥተ ሰማያትን እንድንጠብቅ ብቻ አይደለም። ወደ ሰማይ ያንጋጠጥን እንድንጠብቅ ብቻ ሳይሆን የሰማይን ጣዕም ወደ ምድር ለማምጣት በፍቅር፣ በፍትህ፣ በይቅርታና በእውነት እንድንራመድ ነው። ዛሬ ለዓለማችን፣ ዛሬ ለምድራችን ፍቅር ያስፈልጋታል።
በወንድሞችና በወንድሞች መሃል ፍቅር ያስፈልጋል። በቤተ እምነቶች ፍቅር ያስፈልጋል። ስለዚህ እኛ የተጠራነው ዝም ብለን መንግሥተ ሰማይን ለመጠበቅ ሳይሆን የመንግሥተ ሰማይን ጣዕም ምድር ላይ ለማንሰራፋት ነው። የመንግሥተ ሰማይን ጣዕም ምድር ላይ ለማስፋፋት ነው። የመንግሥተ ሰማይን ጣዕም ለወገኖቻችን ለማትረፍ ነው። የፍቅርን መንገድ ለማስተማር፣ የፍትህን ሕይወት ለማስተማር፣ የይቅርታን ሕይወትን ለማስተማርና እውነትን ለማስተማር ነው። ክርስቶስ ዛሬ ወደ ሰማይ እየወጣ እያለ ለኛ የሰጠን የስብከተ ወንጌል ኃላፊነት ይሄንን ያንን ተልእኮውን ያጋራን እኛ በምድር ላይ እሱ እስከሚመለስ ድረስ ያንን ተግባር እንድንፈጽም ነው። እርገት ክርስቶስ በእውነት እንደሚነግስ እንድናምን ይሞግተናል። ክርስቶስ በእውነት እንደሚነግስ እንድናምን የሚሞግተን ትልቁ በዓል እርገት ነው። የእርገት ትርጉሙም እሱ ነው። ይህም ማለት ፍርሃትን፣ መከፋፈልንና ተስፋ መቁረጥን አለመቀበል ማለት ነው። ዛሬ በዓለም ላይ ፍርሃት ሞልቷል። ዓለም ዛሬ ተከፋፍላ ትገኛለች። የሄድንበት ቦታዎች ሁሉ ላይ ክፍፍልን ነው የምናገኘው። በቤተሰብ ውስጥ ክፍፍል ሆኗል። በማህበረሰብ ውስጥ ክፍፍል ሆኗል። በአገራት መካከል ክፍፍል ሆኗል። በመንግስታት መካከል ክፍፍል ሆኗል። ያንን አስወግደን ዛሬ እኛ የክርስቶስን ፍቅር፣ የክርስቶስን እውነት፣ የክርስቶስን ፍትህ በምድር ላይ ለማስፈን ለመኖር ጥረት ማድረግ ይጠበቅብናል። የሰላም የድፍረትና የደስታ ሰዎች መሆን ይጠበቅብናል። የሰላም ሰዎች፣ ሰላምን ከውጭ የምንጠብቅ ሰዎች ሳንሆን ከኛ ሰላምን ሰዎች የሚያገኙ መሆን አለብን። ልክ ቅዱስ ፍራንቺስኮስ በጸሎቱ እንደምለውም የሰላም መሳሪያ እንዲሆን አድርገኝ ብሎ ይጸልይ እንደነበረ ሁሉ ዛሬም እኛ የሰላም ሰዎች መሆን አለብን። የሚገናኙን ሰዎች ከኛ ሰላም ማግኘት መቻል አለባቸው። የሚገናኙን ሰዎች ከኛ ፍቅርን ማግኘት መቻል አለባቸው። ስለዚህ ሰላምን፣ ደስታን ለሰዎች ማትረፍ መቻል ይኖርብናል። ክርስቶስ የሰጠን ተልእኮ ይህ ነው። በእርሱ ከኛ ያለ መለየት ማመን አለብን። እርሱ ከኛ እንዳልተለየን የምናምን ሰዎች፣ በብዙ መልኩ ክርስቶስን እያገኘን እንደሆንን የምናምን ሰዎች፣ አሁንም ከኛ ጋር እንደሆነ የምናምን ሰዎች፣ በተመሳሳይ መንገድ ላይሆን ይችላል። ያኔ በጊዜና በቦታ በተወሰነ ወቅት ላይ በነበረ መልኩ ላይሆን ይችላል። ነገር ግን ዛሬ ክርስቶስን የምናገኘው ጥልቅና በፊት ከነበረው አይነት በበለጠ ዓለም አቀፋዊ መንገድ ከኛ ጋር እንደሆነ እንረዳለን። ያውም በመንፈሱ፣ በምስጢራት፣ በቃሉ፣ በጸሎት፣ በድሆችና እርስ በርሳችን ውስጥ እናገኘዋለን። ክርስቶስን በመንፈሱ እናገኘዋለን። በምስጢራት በሙላት እናገኘዋለን። በቃሉ አማካይነት ክርስቶስን እናገኘዋለን። በምንጸልይበት ጊዜ ክርስቶስን እናገኘዋለን። ወይ እኛ እንናገራለን ወይም እሱ ይናገረናል። በድሆች ውስጥ ክርስቶስን እናገኘዋለን። እናም አንዳችን ከሌላኛው ሳንለያይ እርስ በርሳችን በምንተያይበት ጊዜ ክርስቶስን እርስ በርሳችን ውስጥ እናገኘዋለን። ስለዚህ ዛሬ የጌታችን ዕርገትን ስናከብር ታሪካዊ ክስተትን ማስታወስ ብቻ በቂ አይሆንም። ዛሬም የታደሰ ጥሪ ለኛ ለእያንዳንዳችን ይሰጠናል። የታደሰ ጥሪ እንቀበላለን። ኢየሱስ ቦታ ሊያዘጋጅልን ቀድሞ ሄዷል። ቦታ ሊያዘጋጅልን የሄደው ጌታችን ኢየሱስ ክርስቶስ ተመልሶ እስከሚመለስ እኛ ቁጭ ብለን የምንጠብቅ ወደ ሰማይ ያንጋጠጥንና እያየን የምንጠብቅ ሰዎች ሳንሆን እኛም በሱ ላይ ዓለምን
ለሱ እንድናዘጋጅ ጥሪ ተሰጥቶናል። ይህንን አዲስ ጥሪ ተግባራዊ ለማድረግ ዛሬ አዲስ ጥሪን እንቀበላለን። እሱ ወደ ዓለም እስከሚመለስ ድረስ ለኛ ቦታ አዘጋጅቶልን እስከሚመለስ ድረስ እኛ ደግሞ ዓለምን ለርሱ እያዘጋጀን እንጠብቃለን። ወደ ሰማይ እያንጋጠጥን አንቆምም። ነገር ግን ወደ ሰማይ ያረገው ክርስቶስ እስከ ዓለም ፍጻሜ ከኛ ጋር እንደሆነ አውቀን እና አምነን በድፍረት ወደፊት እንጓዛለን። ስለዚህ በዚህ የዕርገት በዓል ላይ ሁላችንም የክርስቶስን ጥሪ ተቀብለን ያንን የተቀበልነውን ጥሪ ደግሞ ለማትረፍ የምንንቀሳቀስበት፣ ለማትረፍ ወደ ዓለም ሁሉ የምንሄድበት ጊዜ እንጂ ተስፋ የምንቆርጥበት ጊዜ አይደለም። ዛሬም በምድራችን ላይ ምናልባት ብዙ ነገሮች፣ ተስፋ የሚያስቆርጡን ነገሮች ሊገጥሙን ይችላል። የክርስቶስ ወደ ሰማይ መውጣት ብዙ ሐዋርያትን ተስፋ እንዳስቆረጣቸው ሁሉ ዛሬም እኛም በምድር ላይ በምንንቀሳቀስባቸው ቦታዎች ላይ፣ በምንሰራቸው መስሪያ ቤቶች ላይ፣ በምናመልክባቸው አምልኮ ቤቶች ላይ፣ በምናገኛቸው አጋጣሚዎች ሁሉ ላይ ተስፋ የሚያስቆርጡን ነገሮች ሊገጥሙን ይችላል። ነገር ግን ተስፋ እንዳንቆርጥ የሚያደርገን ጌታችን ኢየሱስ ክርስቶስ ሁል ጊዜ ከኛ ጋር ስላለ ተስፋ የምንቆርጥ ወደ ሰማይ አንጋጠን እየተመለከትን የምንጠብቅ ሰዎች ሳንሆን የተቀበልነውን የክርስቶስን ጥሪ ወደ ዓለም ሁሉ እያደረስን የምንጠብቅ የእሱ ደቀ መዛሙርት ነንና ዛሬ ይህንን የዕርገት በዓልን ስናከብር ሁላችንም ይህንን ተግባራችንን ይህንን ጥሪያችንን ይዘን ወደ ቤት እንድንመለስና ወደ ቤታችን ይዘን የመጣነውንና የምንሄደውን ጥሪ ወደ ዓለም ሁሉ እንድናደርስ፣ ወደ ወገኖቻችን እንድናደርስ የክርስቶስን ትልቁንና ኃይል ብርታት የሚሰጠንን መንፈስ ቅዱስን በትጋት እንድንጠብቅ ክርስቶስ ራሱ በጸጋው ይርዳን።